የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጥሏል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። በቀስታ ተግስ፣ ሰው እንዳይሰማ፣ ዘመኑ እንዳይሰማ፣ ጊዜው እንዳይሰማ፣ ቤተሰብ እንዳይሰማ ለብቻ መቃጠል። የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም፣ ለካ አይደለም። ኢትዮጵያ ውስጥ ያለው ሕዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንደ አሜሪካ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የዓይናችሁን አምሮት አረክሰዋለሁ። ለምን እንደዚህ ሆን ስንል እግዚአብሔርን ተውነዋ። ኑሯችን ይቅደም፣ ልጆቻችን ይቅደሙ። ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን። በልጆች ሕሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን። አዎ የዓይናችሁን አምሮት አረክሷለሁ። የዚህ ጊዜ ምን ሁን አለ? በቀስታ ተግስ። ለማንም አትናገርማ። ብትናገር ማን ይሰማል? እኔ አሁን አይነ ጥላ አስቸገረኝ ብትሉ ለሌላ ሰው ኧረ እንደውም ለቤተ እግዚአብሔር ሰዎች ሁሉ ብትናገሩ እስቲ የሚታጠን የሚቀበር የሚጠጣ አለ ይልሃል። ሌላ ጉዳይ ነው። በቃ ጭራሽ ሌላ ጉዳይ ውስጥ ነው የምንገባው። የሆነ ትከሻይን የሚከብደኝ መንፈስ አለ ብትል ውጊያውን ያላወቀ ሰው ትቀልዳለህ። እንዲህ አሁን ክሬዚ ልትሆን ነው መሰለኝ ነው የሚለው። በቤቱ እየተመላለሱም የማያምኑ ሰዎች፣ የማይረዱ የማያስተውሉ ሰዎች፣ በመናገር ብቻ የሚኖሩ ሰዎች ይበዛሉ። መቅደሴን አረክሰዋለሁ። ከሰው ልጅ ሕይወት ጋር መፍትሄ የማይሰጡ ሰዎች ቤቱን፣ ስፍራውን፣ ቅድስናውን ስፍራ ይይዛሉ። መቅደሴን አረክሰዋለሁ። ችግራችሁን የማይሰሙ ሐሳባችሁን የማይረዱ የውስጥ ድካማችሁን በበጎ የማይለውጡ ኃጢአታችሁን መናዘዛችሁን ሁሉ ወሬ የሚያደርጉ ለወሬ የሚጠቀሙ ሲሆን መቅደሴንም ምን አደርጋለሁ? አረክሰዋለሁ። ቤተሰቦቻችን አስቀድሰው ይገባሉ እንጂ የመቀደስን ምስጢር ብቻ ሳይሆን በሕይወት ውስጥ ያለውን ጉድለት በእግዚአብሔር መንፈስና ቃል የጎለበተ ነፍስ እንዲኖረን በአምልኮት የተገዙ ሰዎች የሉም፣ አይነግሩንም። አውቀናል ብለው በሚታበዩና በታጀሩ ሰዎች ውስጥ ያለው ድምፅ ደግሞ እንደ ጋዜጠኛ ይሆናል ማለት ነው። ዜና ብቻ ነው የሚሆነው። በቀስታ ተግስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ደግሞ የምንማረው አርምም ግዕረ የሚል ይሆናል። በዝምታ ተክዝ ይላል። እስቲ በሉት። በዝምታ ተክዝ። የሚገርም ነው።
በቀስታ ተክስ፣ በቀስታ ተክስ። ሰው እንዳይሰማ፣ ዘመኑ እንዳይሰማ፣ ጊዜው እንዳይሰማ፣ ቤተሰብ እንዳይሰማ ለብቻ መቃጠል። ይህንን ቃል የሚነግረን ሕዝቅኤል ነው። ሕዝቅኤል ማለት እግዚአብሔር ጉልበቴ ነው የሚል ስም የተሰጠው ነው። አምላክ ጉልበቴ ነው፣ አምላክ ብርታቴ ነው፣ አምላክ ኃይሌ ነው። ሐዛቅ ማለት በዕብራይስጥ ብርታት፣ ጉልበት፣ ጥንካሬ ሲሆን ኤል ሲጨመርበት እግዚአብሔር ብርታቴ ነው፣ እግዚአብሔር ጉልበቴ ነው ማለት ነው። ይሄ ታላቅ ነቢይ ነው። ከነቢያቶች ትልቁ የሚባለው አንዱ ኢሳይያስ እና ሕዝቅኤል፣ ኤርምያስ ትልልቅ የነቢያት አባቶች የሚባሉ ናቸው። በመንፈሳዊ ኃይልና ጥበብ በደንብ የተዋጀ እግዚአብሔር ክብሩን የገለጠበት ሕዝቅኤል አንድ ወቅት ላይ ኑሮውም ጊዜውም ዘመኑም እንደ ዘመኑ እንደ ወቅቱ ሆነና እግዚአብሔር ሲጠራው የሰው ልጅ ሆይ እንዲህ በል አለና የዓይንህን አምሮክት በቁጣ ወይም በመቅሰፍት እወስድብሃለሁ አለው። ከሱ ጀመረ። የሚገርም ነው። ግን በዚህ ጊዜ አለ በቀስታ ተክዝ። በምን ተክዝ አለ? ዋይ አትበል። ጊዜው ዋይ የሚያሰኝ አይደለም። ዘመኑ ዋይ የሚያሰኝ አይደለም። ወቅቱ ዋይ የሚያሰኝ አይደለም። ዋይ ብትል ይቀልዱብሃል፣ ያሾፉብሃል። ግን በቀስታ ተክዝ፣ በቀስታ ተክዝ፣ ለሟቾችም አታልቅስ። ሕዝቅኤል 24 ቁጥር 17 ላይ እንገኛለን። በቀስታ ተክዝ። በጣም ይገርማል። በደንብ ስናስበው ብዙዎቻችን ይሄ ችግር አለብን። እግዚአብሔር ሕዝቡንም ዝም ሲል ትካዜዎቹ ሁሉ ሌላው የሚካፈሉ አይደለም። ስለዚህ ምን እንሆናለን ማለት ነው? በቀስታ መተከስ። ቤተሰብ ሳይገባው እናት አባት ወይም ልጅ ሳይረዳ የውስጥ ቃጠሏችንን ለማንም ሳናወጣው አንዳንድ የዕድሜዎቻችንን ሁሉ ጊዜ የሚሻማ ትካዜ ሕይወታችን ውስጥ ይቀመጣል እና እንዲህ አይነቱን ሕይወት ምን አለ ታዲያ? በቀስታ ምን አለ? በቀስታ ንገሩኝ፣ በቀስታ ተክስ። በዚህ ሁኔታ ውስጥ 4 መንፈሳዊ ገደቦች አሉ። እግዚአብሔር በቃ የሚከላከላቸው ከሰው ልጅ እንዳይመጣ የሚያደርጋቸው። ለእግዚአብሔር ቤት እንዲህ ብለህ ተናገር ይላል ደግሞ ቁጥር 21 ላይ እግዚአብሔር እንዲህ ይላል በል አንተ አለው፣ እነሆ የኃይላችሁን ትምክት አረክሳለሁ። የምናችሁን ትምክት? በጣም ይገርማል። አንደኛው ይሄ ነው። የኃይልን ትምክት አረክሰዋለሁ። ምንም እንዳልሆነ ቆሻሻ እንደሆነ እንደተጠላ አደርገዋለሁ። የኃይልን ትምክት። አንዳንዱ በትምህርቱ ይመካል፣ አንዳንዱ በዩኒቨርሲቲው ይመካል፣ አንዳንዱ በተመረቀበት ይመካል፣ አንዳንዱ በሙያው ይመካል፣ አንዳንዱ በኑሮው ይመካል። እግዚአብሔር ዝም ሲል ምን ይሆናል? የኃይልህ ትምክት አረክሰዋለሁ። በቃ እኮ በቃ የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። የት ደርሶ የት ቦታ ላይ ኃይል አግኝቶ ብርታት አግኝቶ በሕይወታችን ውስጥ ዋጋ ያለው ሰው ይሆናል ያልነው ሰው ቆሟል። የኃይልህን ትምክት አረክሰዋለሁ። የትምህርትን ኃይል አረክሰዋለሁ አለ። የእውቀትን ኃይል አረክሰዋለሁ አለ። የጥበብን ኃይል አረክሰዋለሁ አለ። የጀግኖችን ጉልበትንም እንዳልሆነ የነበራቸውን እንዳልነበራቸው አደርገዋለሁ አለ። የኃይልህን ትምክት አረክሰዋለሁ። በ60ው ዘመን ያለውን ትውልድ እንደ ማነጻጸሪያ እንውሰደው። በዛ ዘመን ሁሉም ነገር ግልብጥብጥብጥ ያለበት ዘመን ነው።
እና በዛው መንገድ ይቆያል ብለን የነደፍነው የተማርነው የጻፍነው ያነበብነው ሁሉ በኋላ እግዚአብሔር ዝም ሲለው ምን ሆነ ማለት ነው? ረከሰ። አብዮታችንም ረከሰ። ድካማችንና ምሁራኖቻችንም ረከሱ። ሐሳባቸውና ቃላቸውም ረከሰ። የኃይልህን ትምክህት ምን አደርጋለሁ አለ? አረክሳለሁ። አቤት መጽሐፍ ቅዱስ ውስጥ ያሉ ምስጢራቶች እኮ በሕይወት ውስጥ ትልቁ የሕይወት መርህን የምናገኝበትና ከዛም በላይ ተደጋግመው የሚመጡ ቁጣዎችን በእያንዳንዱ ሰው ኑሮና ጊዜ ውስጥ የምንመለከትበት ነው። ዘመንን፣ ጊዜን፣ ነገስታትን፣ መኳንንቱን የምናይበት ነው። የኃይልህን ትምክህት አረክሰዋለሁ። የሚቀበሉህ አይቀበሉህም፣ የሚወዱህ አይወዱህም፣ የሚያስቡህ አያስቡህም። በቃ ይሄ በውጭው በኩል ያለውን ኃይል ከውስጥ በኩል ካለው ጋር አንድ አድርጎ ጸጥ የሚያደርግበት ቃል ነው። የኃይልህን ትምክህት አረክሰዋለሁ። አንደኛው ነው። ሁለተኛ የዓይኖችህን አምሮት አረክሰዋለሁ። እስቲ ድገሙት። የዓይኖችህን አምሮት አረክሰዋለሁ። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም፣ ለካ አይደለም። በሕይወትህ ውስጥ የመርህ ነገር አግኝቻለሁ፣ ቆንጆ ሐሳብ ተምሬያለሁ፣ ጥሩ የኢኮኖሚስት እውቀት አለኝ ብለህ በዛ ውስጥ መንገድህን እየሄድክ እያለ ለካ ረክሷል። በቃ ይሄ ትምህርት የኑሮዬ አንዱ ትልቅ መዳረሻ ነው ብለህ ስታስብ ለካ የለም። የዓይንህ አምሮትን አርክሶታል። የዓይንህ አምሮት በእይታ ውስጥ መበላላት ማለት ነው። የዓይንህን አምሮት አረክሰዋለሁ። ይገርማል። የምናየው ነገር ሁሉ ይለወጣል። ጥሩ ያልነው ጥሩ አይደለም፣ መልካም ያልነው መልካም አይደለም፣ አንዳንዴ ክፉ ያልነውም ደግሞ ክፉ አይደለም እና ገና ክፉ አይደለም ያልነው ክፉ እስኪሆን ድረስ ዕድሜ እየፈጀን ነው እስክናውቀው። አንዳንዴ ደግሞ መልካም ያልነው ክፉ ሆኖ ይገላበጣል። በዓይናችን መልካም የመሰሉ ነገሮች ሁሉ ውስጣቸው ሌላ ጥፋት ያዘሉ ናቸው። የዓይንህን አምሮት አረክሰዋለሁ። እንደነ ከሌ ብለን ወደፊት በዓይናችን አይተን በጆሮአችን ሰምተን ትልቅነታቸውን ስናደንቅ አድናቆታችን ውስጥ የማይዘልቅ ነገር እናገኝና የዓይንህን አምሮት ምን አደርገዋለሁ? አረክሰዋለሁ። እንበላለን ብለን የምንበላው በራሱ ጤናን የሚከለክል ወደነው አይተነው አፍቅረነው የለበስነው ልብስ ቡዳ ያስበላናል። የዓይናችሁን አምሮት አትናገሩ፣ አረክሰዋለሁ። ስለዚህ በዚህ ጊዜ ምን አለ? ቀስ ብለህ ተክስ፣ ቀስ ብለህ ተክስ። ትልልቆቻችን ሲጨክኑ ያስተማርናቸው ልጆች ባህሪያቸው ሲለወጥ፣ ቤታችን ከባህሪያችን ጋር ሲጣላ፣ የገዛ ፈቃዳችን በሕይወት ውስጥ ሲፋለም፣ አኗኗራችን ውስጥ ማንነት ጠፍቶ ስንጨነቅ፣ ለእኛ ያምራል ያለው ነገር ለካ አይደለም። ኢትዮጵያ ውስጥ ያለው ሕዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንደ አሜሪካ እኮ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የዓይናችሁን አምሮት አረክሰዋለሁ። ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጥሏል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። ከዛ ተቀመጠ እንጂ አልለበሳችሁት። ምን ሆነ? የዓይናችሁን አምሮት አረክሰዋለሁ። ለምን እንደዚህ ሆን ስንል እግዚአብሔርን ተው ነዋ።
ኑሯችን ይቅደም፣ ልጆቻችን ይቅደሙ። ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን በልጆች ሕሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን። አዎ የዓይናችሁን አምሮት አረክሷለሁ። የዚህ ጊዜ ምን ሁን አለ? በቀስታ ተግስ። አየ ማንም አይስማህ። ከዛ ደግሞ ሶስተኛው የነፍሳችሁን ምኞት አረክሰዋለሁ። የምናችሁን ምኞት? ከነፍሳችን ውስጥ የገባውን መርህ አወጣዋለሁ። በነፍሳችን ውስጥ የተማርነውን ለስጋችንም አጠቃላይ ለኑሯችንም ብለን በዓለማዊ እይታ ላይ ብቻ አስበን የሄድንበትን መንገድ እሱን የነፍሳችሁን ምኞት አረክሰዋለሁ። ስንት ነገር ተመኝታችሁ በምኞታችሁ ውስጥ ምኞት ሆነ ቀረ እምትሉት አለ እኮ። ምኞት ብቻ ሆኖ ቀረ። ስማር ደክሜ ስወጣ ሮጬ ተመላልሼ በእንዲህ አይነት ጉዞ ደክሜ ቤተሰብ አግዛለሁ ብዬ እረዳለሁ ብዬ ፍቅሬን እገነባለሁ ብዬ ነበረ። ይህ ግን ይሄ ሁሉ ምኞት ሆኖ ቀረ። ሐሳቤ፣ ቅዴ፣ ፕላኔ እንደዚህ አልነበረም። ግን አሁን የለም፣ ምኞት ሆኖ ቀረ። የነፍሳችሁን ምኞት አረክሰዋለሁ። የእግዚአብሔርን ነገር አልተመኘንም። አየ በዓይነ አምሮታችን ውስጥ መስቀሉን አላየንም። ሰማይ ክብሩን አልወደድንም። ባለን ጉልበት ተመክተናል። እይታችን በሙሉ ሌላ ነው። ስለዚህ እግዚአብሔር የሆነው ነገር ቶሎ አይገባንም። ቶሎ ስላልገባን እስኪገባን ጊዜ ድረስ አቅማችን እስኪደክም ድረስ እስክንመለስ ድረስ በጣም ጊዜ እናባክናለን እና የነፍሳችሁን ምኞት አረክሳለሁ። የ60ው ዘመን ምኞት ሌላ ነው። የአሁኑ ዘመን ምኞት ሌላ ነው። የ80ዎቹ ዘመን ምኞት ሌላ ነው። ያኔ የተወለደው ሌላ ነው። አሁን የተወለደው ሌላ ነው። የነፍሳችሁን ምኞት አረክሰዋለሁ። ሁሉ ሌላ ሆነብን። የኛ የሆነው ሌላ ሆነ። አንዳንዴ ውስጥም በኩል ሌላ እንሆናለን። ከአካላችንም እንጣላለን፣ ከአእምሯችንም ጋር እንጣላለን። አንዳንዴ ጠቡ ከውስጥ ይጀምራል። አየ የነፍሳችሁ ምኞት አረክሰዋለሁ። በዚህ ጊዜ ያለ በቀስታ ተክስ። ለማንም አትናገርማ። ብትናገር ማን ይሰማል? እኔ አሁን አይነ ጥላ አስቸገረኝ ብትሉ ለሌላ ሰው ኧረ እንደውም ለቤተ እግዚአብሔር ሰዎች ሁሉ ብትናገሩ እስቲ የሚታጠን የሚቀበር የሚጠጣ አለ ይልሃል። ሌላ ጉዳይ ነው። በቃ ጭራሽ ሌላ ጉዳይ ውስጥ ነው የምንገባው። የሆነ ትከሻይን የሚከብደኝ መንፈስ አለ ብትል ጉጊያውን ያላወቀ ሰው ትቀልዳለህ። እንዲህ አሁን ክሬዚ ልትሆን ነው መሰለኝ ነው የሚሉ። እንደዚህ ነው እኮ የሚሉ በብዛት ይሄን ነው የሚሉ። እንዲህ ነዋ ተበላሽቷል። በቀስታ ተክዝ፣ በቀስታ በዝግታ ተክዝ። አየህ አራተኛ መቅደሴንም አረክሰዋለሁ። ምንን? ስንተኛ ነው ይሄ? አራተኛው መቅደሴንም አረክሰዋለሁ። በቃ አለ እግዚአብሔር ሰዎችን የሚያይበት የሚሰማበት፣ ካህናቶችን የሚያደምጥበት፣ ዲያቆናቶችን የሚባርክበት፣ ከዛም በላይ ደግሞ እነሱ ተባርከው የሚባርኩበትን ቤተ መቅደስንም አረክሰዋለሁ። በቃ አለ በቃ ይረክሳል አለ። እንዲሁ ውዳቂ ይሆናል፣ ይናቃል፣ ይቃለላል አለ። በቤቱ እየተመላለሱም የማያምኑ ሰዎች፣ የማይረዱ የማያስተውሉ ሰዎች፣ በመናገር ብቻ የሚኖሩ ሰዎች ይበዛሉ። መቅደሴን አረክሰዋለሁ። ከሰው ልጅ ሕይወት ጋር መፍትሄ የማይሰጡ ሰዎች ቤቱን፣ ስፍራውን፣ ቅድስናውን ስፍራ ይይዛሉ። መቅደሴን አረክሰዋለሁ። ችግራችሁን የማይሰሙ፣ ሐሳባችሁን የማይረዱ፣ የውስጥ ድካማችሁን በበጎ የማይለውጡ፣ ኃጢአታችሁን መናዘዛችሁን ሁሉ ወሬ የሚያደርጉ፣ ለወሬ የሚጠቀሙ ሲሆን መቅደሴንም ምን አረጋለሁ አለ አረክሰዋለሁ። በዚህ ጊዜ ታዲያ በብላል በቀስታ ተክስ፣ በቀስታ ተክስ።
ሰው አይስማ፣ እናት አትስማ፣ ባል አይስማ፣ ወንድም አይስማ፣ ልጅ አይስማ። ብቻ አንተ ተኝተህ ተቃጠል፣ በቀስታ ተክስ። ከሰሟ ምንም አያደርጉልህም፣ ቢሰሙም ያሾፉብሃል። እንዲህ አይነት ነበረ ያ ህዝብና ዛሬ እኛ አንድ ነን። በቀስታ ተክስ። ትልልቆቹ በደንብ ሲያጠፉ በቀስታ ተክስ። ብርቶቹ በደንብ ሲያዋርዱ በቀስታ ተክስ። አማራጭ የለም፣ ሰሚ የለህም፣ አድማጭ የለህም፣ አክባሪ የለህም፣ ወዳጅ የለህም። እግዚአብሔር ብቻ ነው። ጌታ ሆይ እነዚህን የመቅሰፍቶቹን ዘመን አንተ ካላራክልን ትካዜቻችን ሁሉ የውስጥ መብገድ ነውና ይቅር በለን ማለት ይኖርብናል። መቅደሴን አረክሰዋለሁ አለና መጨረሻ ላይ የሕዝቅኤል የነቢዩ ሚስት ሞተች። ስሙ ምን ነበረ? ሕዝቅኤል እግዚአብሔር ኃይሌ ነው፣ እግዚአብሔር ጉልበቴ ነው አይደል ያለው? በነቢዩ ላይ ደረሰ። እግዚአብሔር ጉልበቴ ነው ብሎ ነበረ። የኃይልህን ትምክት አረክሰዋለሁ። አያችሁ፣ ነቢዩ ራሱ ከነቢዩ ጀመረ የህዝቡ ውድቀት። ዛሬም ውድቀታችን ከእግዚአብሔር ቤት ነው የጀመረው። በእግዚአብሔር ቤት ስለጀመረ ትውልድ ጠፋ። ቤተሰቦቻችን አስቀድሰው ይገባሉ እንጂ የመቀደስን ምስጢር ብቻ ሳይሆን በህይወት ውስጥ ያለውን ጉድለት በእግዚአብሔር መንፈስና ቃል የጎለበተ ነፍስ እንዲኖረን በአምልኮት የተገዙ ሰዎች የሉም፣ አይነግሩንም። አውቀናል ብለው በሚታበዩና በታጀሩ ሰዎች ውስጥ ያለው ድምፅ ደግሞ እንደ ጋዜጠኛ ይሆናል ማለት ነው። ዜና ብቻ ነው የሚሆነው፣ ውስጣችን አይቀመጥም። በዚህ ጊዜ በቀስታ ተክስ። ትማራለህ፣ አእምሮ እምቢ ሲል በቀስታ ተክስ። አዎ በቀስታ ተክስ። አርምም ግኤረ ይላል። አቤት በቀስታ ተክስ፣ በዝምታ ተክስ። እና ምን ሆነ? አሁን ብዙ ነገር ለምደናል እኮ። አሁን በቃ ክፉን እየሰማን ለመድነውና ትካዜዎቻችን ሁሉ አሁን በቃ ቆመ። ከዚህም በኋላ ደግሞ እንዲህ አለ፣ አንተ ነቢይ ዋይ አትበል አለው። ዋይ አትበል። ዋይ የሚባልበት ዘመን አይደለም። ዋይ ብትል ማንም ስለማይሰማህ ዋይታ መሾፊያና መቀለጃ ነው። ዋይ አትበል፣ ውይ አትበል። እና ምን ሁን? በቀስታ ተክዝ። አያቸው። እግዚአብሔር ምሕረቱን ያብዛልን። ይሄ ነው የእኛም ችግር። ትካዜዎቻችን አንዱ ለአንዱ የሚያደምጠው አይደለም። መኮራመት የበዛበት ዘመን ነው። በሀሳብም ሆነ በሕይወት እንደ ሀገርም እንደ ታሪክም እንደ ሕዝብም እንደ ሃይማኖትም ሁሉ በቀስታ ተክዝ ነው። አሁን ይሄ ታላቅ ነቢይ ጩኸት እንዳያሰማ አስጠነቀቀው። ከዛ አለኝ የሚለውን አጣ፣ ባለቤቱን አጣ፣ ብቻውን ሆነ። በዝምታ ቀበረ። ዛሬ በዝምታ የምንቀብረው እኮ ብዙል። ድሮ ቀረ እኮ መቃብርም ሞትም ክብርም ድሮ ቀረ። ኖረውም ሞተውም የሚከበሩበት ዘመን አለፈ፣ ብዙ አለፈ። ዛሬ እኮ በቃ ዝም ብለህ ነው የምቀብረው። ስለዚህ ዋይ የለም፣ በቀስታ ብቻ ተክዝ ነው። በቃ አለቀ። ይሄ ሆነ። ከፍቅር በረከት ራቀን። የምንታይበት አይን ተለወጠ። የጠላትነት መንፈስ በረታ። ሐሳባችን ውስጥ የሚጉላላ የሆነ ተጭነን የመጣ ነው ወይም ተሰጥቶን ጉጣ ብንለው የማይወጣ በመንፈስ የተያዘ ፍልስፍና ባህሪያችን ውስጥ ገባ። ምሁራኖች ያለቻችኋቸው ትልልቆቹ ከስነ ምግባር ርቀዋል። ድምፆቻቸው ሁሉ ከሰብአዊ ሕይወት እንደው የሚስተካከል አይደለም። ብልሽት ያለ ነው። ይሄን ሁሉ ስለምታይ በቀስታ ተክዝ። ይሄ ነው። እግዚአብሔር አምላክ ምሕረቱን ያብዛልን። በመጨረሻም ታላቁ ነቢይ መጠምጠሚያህም በራስህ ላይ አድርግ፣ ጫማህም በእግርህ ላይ ይሁን። ዋይ አትበል፣ አታልቅስ፣
በኃጢአታችሁም ትሰለስላላችሁ፣ እርስ በርሳችሁም በዚህ ጊዜ ታንጎራጉራላችሁ። እርስ በርሳችሁ ምን ትላላችሁ? ታንጎራጉራላችሁ። ዛሬ ማንጎራጎር የበዛበት ነው። ሰው ከሰው ሲተያይ ያንጎራጉራል በቃ። እና በቀስታ ተክዝ የዘመናችን ጠቅላላ የውድቀት ምልክቶች ናቸው። እነዚህ አራቱ የኃይላችን ትምክት፣ የዓይናችን አምሮት፣ የነፍሳችን ምኞት፣ የቤተ መቅደሱ መርከስ አንድ ጋር ተያይዞ ህልውናችንን ጎድቶት ትካዜዎቻችን መካከል ዕለት ዕለት ለየብቻ እንጮኻለን። ለየብቻ እግዚአብሔር ጩኸታችንን ይስማን። የሰማይ አምላክ ከሁላችን ጋር ይሆን። ትካዜዎቻችንን አርቆልን የኃይል ትምክህትን ከውርደትና በመቅሰፍት ሳይሆን በምሕረቱ ጎብኝቶ የልቦናችንን እና የነፍሳችንን ምኞት የተባረከ ሰማያዊ ቃሉ ያለበት አድርጎ የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። በቅዱስ ሥጋው በክቡር ደሙ ታትመን የመንግስቱ ወራሾች ያድርገን። አሜን።